ሰላም እንዴት ናችሁ የሃዱ ፖድካስት ቤተሰቦች ሎንግ ታይም ኖ ሲ ሰሞኑን ከሚደርሱኝ ሾዎች ውስጥ ወይም ደግሞ ሰሞኑን ከሰዎች ጋር ወርክ ክላይንቶች ጋር ያወራው ካለው ውስጥ የሚበዛው በሚገርም ሁኔታ ከዚህ በፊትም ይሄን ሐሳብ ምናልባት ዲስከስ አድርጌበት ይሆናል ቶክሲክ ከሆነ መርዛማ ከሆነ ግንኙነት ውስጥ መውጣት ማቃት ነው። ያቁታል እንደማይሆናቸው ሪሌሽንሺፕ ቤተሰብ መክሯቸዋል፣ ጓደኛ መክሯቸዋል፣ ሳባት መክሯቸዋል፣ ያላላቸው ሰው የለም። እነሱ ራሱ ያቁታል ያ ሪሌሽንሺፕ እንደማይሆን በወንድም በሴትም ነው። ያ ሪሌሽንሺፕ ኤቭሪ ዴይ ከሃይማኖታቸው ያራቃቸው፣ ኤቭሪ ዴይ ከስራቸው ያራቃቸው፣ ኤቭሪ ዴይ ከማንነታቸው ያወጣቸው፣ ደስተኛ እንዳይሆኑ ያረጋቸው፣ አነሰሰሪና ጥሩ ያልሆነ ልማድ ውስጥ እየከተታቸው እንደሆነ ያቁታል። ግን አልቻልንም ነው። እኔም ጋር ሲመጡ ያቃተን እኮ እሱ ነው። መጥፎ እንደሆነ ብትነግረኝ አውቀዋለሁ፣ በደንብ ነው አውቀዋለሁ እንደማይሆነኝ፣ ግን እንዴት አባቴ ልውጣማ ነው። የሱስ አይነት አታችመንት አላል ከሱስ ጋር የሚኖረን ግንኙነት አይነት መርዛማ ሲባል እንደዛ እኮ ነው። በቃ ሱሰኛ እኮ ያውቀዋል እንደሚጎዳ አይደል፣ እንደሚያጠፋ ያውቀዋል። ግን መውጣት እንዴት ብዬ ነቅዬ ልውጣ? በቃ አቃተኝ። ተመልሼ እዛው ነኝ። ዝታለሁ 3 ቀን 4 ቀን ሳምንት፣ ከዛስ ተመልሼ እዛው ጥርቅም ነው። ወጣው ምናምን ብዬ ፎይስ ልክ ብቻዬን ሰውን ግንፍል ብሎ ይመጣብኛል። ብር ብለሽ ሂጂ ይለኛል፣ ብር ብለህ ሂድ ይለኛል። እሷ ጋር ትንሽ ቀን ሰላም ሆንኩኝ ስል ደግሞ መልሼ ያቅተኛል። ብዙ ሞክራለሁ፣ አቃተኝ። ምንድነው ነው? አንድን ነገር ለመፍታት መነሻውን ማወቅ የተሻለ ነው። ሰው መነሻውን በደንብ አንደርስታንድ ሲያደርግ ችግሩን ከስር መሰረቱ ለኔክስት ታይምም ነቅሎ ማውጣት ቻንሱ ሰፊ ይሆናል ማለት ነው። የሆነ በሽታ ስትያዝ ወር የሆነ ህመም ሲያም ስለ በሽታው በደንብ ይነገርሃል አለ ከሐኪምህ። እንዴት ነው የተነሳው አይደለ? ምን በማድረግህ እንደመጣብህ አይደለ? ምን ውስጥ ገብተህ ቀስ በቀስ እዚህ ጋር እንደደረሰብህ ይነግራል። ዛት አንተ ለሌሎች እንድታስተምር፣ ሲቀጥል ደግሞ ኔክስት ታይም ደግመህ እንዳትነካው። እንደዚህ አይነት ሪሌሽንሺፕ ውስጥ ገብታችሁ የማትወጡበት ወይም ደግሞ ገብታችሁ ስትረግል የምታደርጉት ሲጀመርም የገባችሁበት ብሎ ሳይንስም ሳይኮሎጂውም በደንብ ያብራራዋል ይሄን ነገር በደንብ በሚገርም ሁኔታ። ምናልባት አንዳንድ ሀሳቦች እንደምንሰማቸው መሬት ላይ ማውረድ ከባድ ስለሆኑ ነው እንጂ ኦፍ ኮርስ በደንብ ያውቃቸዋል። የመጀመሪያውና ነምበር 1 ሰልፍ ስቲም አለመኖር ነው ይለዋል። ወይም ደግሞ ራስን አለመውደድ በበቂ ሁኔታ ነምበር 1 ሪዝን ነው የሚለው። መርዛማ የሆነ ግንኙነት ገብተን ወይም በተደጋጋሚ መርዛማ የሆነ ግንኙነት እንድንገባ የሚያደርገን ለራሳችን ያለን የወረደ አመለካከት ነው። የምሬ ነው። ራስ ወዳድ ሰው ኖርማሊ አሁን ይቅርታ ሰልፍ ላቭ እና ራስ ወዳድ በጣም የተለያዩ ነገሮች ቢሆኑ ራስ ወዳድ ሰው ዩዥዋሊ ሱስ ምናምን ውስጥ አታገኘው። ራሱን የሚወድ ሰው ተረዳኝ የሆነ የማይሆን ነገር ውስጥ አታገኘው። ብልጥ ነው ልልህ ነው የማይጠቅመው። የምሬ ነው። አንድ ልጅ ምን ይል ነበረ መሰለ ስለ ሱስ ሲወራ ኦፍ ኮርስ ሱስ ፈልጎ የሚገባ ላይኖር ይችላል። ብዙ ማላቃቸው ሱስ ዳይናሚክሶች ይኖራሉ። ግን ምንም ሚላት አባባል ነበረች መሰላችሁ? ስሙን ሜንሽን ማድረግ ስለማልፈልግ ነው። እኔ ሱስ ውስጥ ገብቼ አሁን አምርብኝ ተቁሬ ተጎሳቁዬ ልብሴ ማጠብ አቅቶኝ የትኛውን ሮል ሞዴል ይዤ ልግባ ስል እንዲህ አባባል ገብቷል። ራሱን በጣም ነው የሚወደው። በቃ ምንም አይቀረውም። ሸሚዙን ተኩሶ ፏሚ ልጅ ነው እና ሂስ ፕሪንሲፕልስ ኤኒቲንግ የሚያሳምረውን ነው የሚፈልገው። ተረዳኸኝ? ምናልባት ሱስ የሚያሳምር ቢሆን እገባበት ነበር ይላል። ቤዚካሊ ለሱ ይሰራል። ምክንያቱም ራሱን መውደዱ እንደዛ መሆኑን አለመፈለጉ ነው። to some extent ይሰራል። ምናልባት ሪያሊቲ ላይሆን ይችላል ለብዙ ሰው። ኤኒዌይስ ራስን አለመውደድ ከየት ይነሳል ታዲያ? ምሮ መነሻው ራስን አለመውደድ። አንዳንድ ሰዎች ራሳቸውን ይወዳሉ፣ ያከብራሉ፣ ቦታ አላቸው። አንዳንድ ሰዎች ደግሞ በተቃራኒው ፈልገውና የሆነ ግጭት ድብድብ ሲነሳ ሮጦ ወደ ድብድቡ ይሄዳል፣ ይሸሻል አይደል? ሁለት የተለያዩ ሰዎች ነው ያሉታል። ራሳቸውን ተኩታል። ፈልገው ወደዛ እንትን ውስጥ የሚገቡ ሰዎች አሉ። ምናልባት ሰው ለመርዳት ሊሆን ይችላል። ሁሉን ነገር እንዳትበታተኑብኝ። እንደዚህ አይነት ነገሮች የምንገባበት ምክንያት ምንድነው? የመጀመሪያው ትልቁን ቦታ የሚይዘው በየትኛውም ዲስከሽን ላይ በየትኛውም ነገር ላይ ትልቁን ቦታ የሚይዘው ቤተሰብ ነው። አስተዳደግ ትልቁን ቦታ ይዛል። ያደግንበት ኢንቫይሮንመንት ራሳችንን ለመውደድና ለመቀበል ያለንን አቅም በደንብ ነው ኮንትሮል የሚያደርገው አይደለም? እየተረገመ እየተሰደበ እየተደበደበ የሚያድግ ሰው ራሱን የሚወድበት ቻንስ በጣም የጠበበ ነው የሚኖረው። ሰልፍ ወርዝ ወይም ለራሱ ያለው አመለካከት። ምክንያቱም ትርጉም የሚሰጠን በልጅነታችን ትርጉምን የምናገኘው ከቤተሰቦቻችን እኮ ነው፣ ከአሳዳጊዎቻችን ነው አይደለም? ኢቨን ስለ ራስ ያለህን ትርጉም እኮ ነው አይደለም? አንድ ልጅ ጎበዝ ተማሪ እያደረክ ጎበዝ እያልክ ካሳደግከው ስለ ራሱ ያለው አመለካከት ምን ይሆናል? ጎበዝ ይሆናል ማለት ነው። ኦብቪየስሊ አንተ ነህ እሱ ራሱ ሚኒንግ የምትሰጠው ለጭንቅላት ውስጥ ላሉ ሚኒንጎችን። አንተ ደደብ ደነዝ እያልክም ካሳደግከው ሚኒንጉ ለሱ ደደብ ደነስ ነው። ራሱን አክሰፕት የሚያደርገው በዛ ደረጃ ነው። ስታንዳርዱ የሚወሰነው ወይም ህይወት ላይ ምርጫዎቹ አንዳንድ ሰው እኮ ማለት ነው ጥሩ ምግብ መብላት እንኳን መመኘት የሚፈራ ሰው አለ እኮ። በጣም ስታንዳርዱ ከመወረዱ የተነሳ ጥሩ ምግብ ራሱ ዲዘርቭ አደርጋለሁ ብሎ አያስብም።
እዛ ደረጃ ወርደ ምክንያቱም የማይገባ ነገር ውስጥ ሆነ ስላደግክ ማለት ነው ሶ ሰልፍ ወርዛችን በደንብ ነው ኮንትሮል የሚያደርገው ይሄ አቢዩዝ ህፃናት ትንኮሳ በልጅነት መደፈር እንደዚህ አይነት ነገሮች የምሬን ነው ሳይኮሎጂካል ትሪትመንት አግኝተው ቴራፒ አግኝተው ይል ካላረጉ እንደዚህ ትራውማቲክ የሆኑ ኤክስፒሪየንሶች አቢዩዝ መደረግ መሰደብ መረገም ትችት የበታችነት በጓደኞች ቡሊ መደረግ ትምህርት ቤት ውስጥ መሰደብ የሆነ ነገር ስም መያዝ ምናምን እኛ እንደ ልጅነት የምናረጋቸው አድገው ግን የዛ ሰው ህይወት ላይ ኢምፓክት አላቸው በራሳቸው እንዳይተማመን መልክ አለማማር በጣም ዋጋ ሲያስከፍል ይታያል ከልጅነቱ እንደማያምር እየተተቹ ያደጉ ልጆች አሉ እንደዚህ ወይ ጥርስ ወይ ጸጉር ወይ ቁመት ወይ የሆነ ነገር እየተባልክ ሰርክ በጣም ነው ኢምፓክት የሚያደርገው ያደግስቴ ያ ሰው ለራሱ ያለው አንዳንደኛ ህፃኑን ሳናቀው ተብለን ኦር ብለን እናቃለን ግን ሄዶ የዛ ሰው ህይወትን ነው የምታመሰቃቅለው ኢምፓክት ስላለው አክቹሊ ምክንያቱም በዛ ሰዓት ለራሱ የሚሰጠውን ትርጉም አንተ ስለምትቀይርበት you see ሶ አስተዳደጋችን ላይ በጣም ትልቅ ኢምፓክት አለው ራሳችንን በመቀበልና ባለመቀበል ውስጥ ያ ደግሞ ባህሪ ተጎትቶ ሄዶ አደልት የሆነው ሪሌሽንሺፕ ላይ እምትመርጠው ሰው እንኳን ስታንዳርዱ በዛ ደረጃ ይሆናል ውሎህን የሚመስል የኖርከውን ህይወት የሚመስል ውስጥ ትገባለህ ተመልሰ ማለት ነው ገብተህም ደግሞ መውጣት የሚያቅት ከዚህ የተሻለ ይገባኛል ብለህ ስለማታስብ ነው ይሁን ለራስህ የለህም የተለየ ክብር ረዳኝ ሁሉን ነገር ማድረግ ሁሉን ነገር መስጠት ሁሉን ነገር መስዋዕትነት ማድረግ ያለብህ ይመስላል ፍቅር ውስጥ ለመሆን ተረዳኝ አንዳንዴ በእንደዚህ አይነት ነገር ውስጥ ሲያድጉ ሴቶች በጣም ለራሳቸው ያላቸው መልክት ይወርድና በቃ የሆነ እንደ ባሪያ ይሆናሉ እንደ ባሪያ ኢን ሴንስ ማገልገል ምናምን ስፒሪቹዋሊቲውን ሳይሆን ተረተኛል በቃ የራሷ ምንም ነገር የሌላት የራሷ ሐሳብ የራሷ ፍላጎት የራሷ አቅድ የራሷ በቃ ያን ሰው ለማስደሰት ብቻ ረዳኝ እንደ አምላክ ማየት ማለት ነው ያን ሰው ምክንያቱም ከዛ የተሻለ አገኛለሁ ብሎ አለማሰብ አይምሮስ ማለት ነው ላታገኝ ታገኛለህ እሱ ሌላ ፖይንት ነው ግን ጭንቅላት ውስጥ የሚኖር ሴኪዩር የሆነ ኮንፊደንስ አይኖርም ያ ደግሞ አነሰሪ ዋጋ እንድትከፍል ያደርጋል በዚህ ሁኔታ ሰው አይወደኝም በቂ አይደለም መልክ አያምርም ይሄን ነው ዲዘርቭ ማድረገው ህይወት እንደዚህ ነች ይሲ ቶክሲክ የሆነ ነገር ውስጥ ተጣብቀ እንድትቀር ያደርጋል ያ ደግሞ ከምን ይመጣል አሁን እንዳልኳችሁ እንደዚህ አይነት ምክንያቶች ሊነሱ ይችላሉ ከዛ በዘለለ አደልትሁድ ላይ ሆነን ቶክሲክ የሆነ ሪሌሽንሺፕ ውስጥ መግባት ሰልፍ ወርዛችንን ይገለዋል በቃ መርዛማ የሆነ ግን ዲስሪስፔክት የሚያደርግ ስድብ ያለበት ትችት ያለበት የበታችነት ያለበት መናናቅ ያለበት ምናምን አይነት ግንኙነት መግባት በቀስ ስለ ራሳችን ምክንያቱም እኔ በትክክል ማስታወሳት አንድ ልጅ አለች ኮንቲኒየስሊ ምን ያህል እንደምታስጠላ ነው የሚነግራት ወሬ በሬ ፍቅር አጋራው እና አመነች እና ካሜራ ባለበት ሁሉ አትደርስም አክቹሊ ግን እኔ ሰዓት ግን ደነገጥኩኝ ልጅ በጣም ቆንጆ ልጅ እስኪገርም ድረስ የዚህን ያህል ብሬን ዋሽ ማድረግ የሚችሉ ሰዎች አሉ ተረተኛል አለ ቶክሲክ የሆነ ልጅ ብትሆን ምክንያቱም ገና ለገና ሰው ይወስድብኛል ገና ለገና ሰው አይቷት የሆነ ነገር ያደርጋል ብለው ያጥዋል ማለት ነው አይምሮህን እንደማትረባ ሰነፍ እንደሆንክ ጨቅጫቃ እንደሆንክ ማንም እንደማይፈልግ አይደለም በዚህ ባህሪሽ በዚህ እንደዚህ ነሽ በዚህ እንደዛ እየተባለ ኮንስታንትሊ ሰልፍ ወርዝን ዌር ኦፍ የሚያደርግ የሚያጥብ ጭርስ አድርጎ መሄጃ ማንም ሰው እንደማይፈልግ የሚያሳምን ሊትራሊ ማለት ነው አመለካከትን ኮምፕሊትሊ የሚቀይርብህ ሰዎች አሉ ማኒፕሌት የሚያደርጉ ማለት ነው ሶ በዛ ምክንያት ለራስ ያለ አመለካከት ይወርዳል ስለዚህ በቃ የሆነ አንዴ በሰበሰ ዝናብ አይፈራም ህይወት ውስጥ ተሆነና መውጣት በጣም ስትራግል ታደርጋለህ ሁለተኛው ደግሞ ባውንደሪ አለመኖር ነው ከቶክሲክ ሪሌሽንሺፕ ውስጥ ወይ መርዛማ የሆነ ግንኙነት ስታክ አድርገን እንድንቀር የሚያደርገን ባውንደሪ አለመኖር ነው የምሬ ነው ባውንደሪ ማለት ህግ አጥር ማለት ነው ከአንድ ሰው ጋር ተግባብተህ የምትኖርበት ከራስ ጋር ተግባብተህ ተዋደህ የምትኖርበት መተዳደሪያ ደንብ ብለህ አስበው ያ ከሌለ አጥር ከሌለ የምታስከብረው ነገር የለህም ማለት ነው ተረዳኝ የቱ ጋር እንደሆነ መስመር አንተ ራሱ አታውቀውም ማለት ነው ስለዚህ ሰው እንደፈለገ ገብቶ አጨማልቆ መውጣት ይችላል ህይወት ውስጥ ማለት ነው ያን እንደዚህ አይነት ህይወት ደጋግመ ከገባህ ደግሞ ልክ ይመስልሃል ከጊዜ በኋላ ስለዚህ የተለየ እንትን አይኖርህም በቃ ልክ አይምሮህ ልክ እንደሆነ ሊያምን ይችላል ከዛ ስትራግል ያርክ ያለቀስክ እንኳን ትንሽ ቆይተህ እዛው ነህ because of the boundary ባጭሩ ምን ማለት ነው ታይምህን ስልጣን መኖር ማለት ነው ስልጣን ታይምህ ላይ ምን መኖር ስልጣን መኖር ኤነርጂ ላይ ስልጣን መኖር ቦዲ አካል ላይ ስልጣን መኖር ስሜት ላይ ስልጣን መኖር ፍላጎቶች ላይ ስልጣን መኖር ባውንደሪ የሌለው ሰው ግን እነዚህ ነገሮች ሁሉ ላይ ስልጣን የለውም ባጭሩ ነው ማለት አይችልም ሰዎችን ለማስደሰት ሰዎች ምን ይሉኛል እንጂ ሞር መሰሰው እሱ የራሱ ህግና መተዳደሪያ ደንብ የለውም እንደዚህ አይነት ነገር ከሌለ ኦፍ ኮርስ በደንብ ተደርገህ ትታሻለህ በቶክሲክ ሪሌሽንሺፕ ውስጥ ሰዎች እንደፈለጉ ገብተው ቢረጋግጡ አይሰማህም ቢሰማም የትም አባ አትሄድም
ወርስ ኬዝ ተፋጥሮ ለህይወት አደጋ የሚጥል ወይም ደግሞ በቃ በጣም ጥሩ ያልሆነ ወደ ኋላ ሪቨርስ መደረግ የማይችል ነገር ከገባ በኋላ ምናልባት የምታስተውለው ረዳኝ ዱላ ነሰሰሪ ወይም ደግሞ ኖርማል እንደሆነ አድርገህ የምታስብ ማለት ነው። ዛቻ ነው ነሰሰሪ አድርገህ የምታስብ ማለት ነው በጊዜ ሂደት። you see it's a bit complicated. I really care for these people ግን still ማተር የሚያደርግ ነገር ስለሆነ ብዙ ሰዎች ስትራግል እያደረጉበት ያለው ነገር ስለሆነ ባዘው ይሄ በሴቶች ይባላል እንጂ በወንዶችም አለ። በጣም መስመር እያለፈች የቤተሰቦቹ ህይወት ውስጥ የሱ ህይወት ውስጥ ስራው ላይ መስሪያ ቤት እንዴ ብዙ ሴቶች የሉም እንዴ መስሪያ ቤት እየመጣች እያንኳኳች ቢሮ ከፍታ አይታ ከማጋነች መሳቢያው ሁሉ መሳብ የሚቀራት የለችም 6:30 ከሆነ ከስራ የሚወጣው 6:49 እዚህ ጋር እንድትደርስ ምንም በቃ የሆነ እንትን የሆነ ህይወት በቃ እንዴ መከባበር እኮ አለ በመተማመኑስ ነው የምትኖረው እንጂ በዚህ ደረጃ አምባገነን ሆነ አይደለም። በወንድም አለ ረዳኝ ላይ በር ቆልፎ የሚወጣ አለ። እንዴት ባውንደሪ ገባ አይደለ? መስመር ከተላለፍክ በኋላ ሰው በጣም ውስጥ ለውስጥ ከተናናቀ በኋላ መለያየት ይከብደዋል። ለምን መሰለህ? በዛ ደረጃ ከሰው ጋር ተዋወቃለሁ ብሎ አያስብም። በዛ ደረጃ ሰዎች እኔን ያቆኛል ብለህ ክብርን አሳልፈ ከሰጠ በኋላ ኩራትህ የለም ማለት ነው። ሰው ኩራቱን አንዴ አሳልፎ ከሰጠ በኋላ ባሪያ ነው የሚሆነው እኮ አይደል? በተወሰነ መልኩ መኩራት ጥሩነቱ እሱ ነው። መኩራት ስል ይሄ የጉራው መኩራት ሳይሆን የሆነ በቃ ላ ክብርህን ማስጠበቅ አለብህ። ስትሄድም እኮ እንዳትሳቀቅ አይደል? ወደ ኋላ ራሳችሁን አስተውሉት እስኪ። ከሆነ ሰው ጋር በክብር ከሆነ ያለ ግንኙነታችሁ መሄድም ሲኖርባችሁ አይከብዳችሁም እኮ አይደል? ክብር ውስጡ ከተጨመላለቀ ነው መሄድ ራሱ የሚከብድህ። ለምን? የሆነ ነገር ጥለሃል እዛ ቦታ ኢንፎርሜሽን፣ ያን ኢንፎርሜሽን ጥለኸው መሄድ አያስችልህም። ለምን? ከነ ምናምን ያቀኛል ክብሬ ምን እዛ ወርዷል፣ ማይሆን ነገር ውስጥ ገብተሃል፣ በሄድ ስሜ ይጠፋል፣ በሄድ እንደዚህ ዲፕ ዳውን የሚገባዋል። ብዙ የጣስካቸው ባውንደሪዎች፣ ብዙ ያረካቸው ነገሮች ዋጋ የሚያስከፍሉኛል ብለህ ስለምታስብ ሰምሃው የሚጎትት ነገር አለ ሪሌሽንሺፕ ላይ። በቃ በጣም ማይሆን ኢንቲሜሲ፣ ማይሆን ግንኙነት፣ ማይሆን እንትን ውስጥ ገብተህ እነዛ እንደ አታችመንት እንደ ቁስል ሆኖ ይቀመጣሉ። እነዛን ቁስሎች በቃ እንትን ሚለህ መሄድ አትፈልግም። ጠባሳቸው ምልክታቸው ከሆኑ ስንትሊ ስለሚያስታውስ እዛው ቦታ መሆን ፈልገው። ሶ ባውንደሪ የሌለው ሰው ቶክሲክ ሪሌሽንሺፕ ላይ ስትራግል ነው የሚያደርገው። ምክንያቱም መስመር መታለፍ የሌለባቸው ነገሮች ስላላለፍክ፣ ቫልዩ ስላልተከበረ። ሶ ቤዚካሊ ይሄም ቶክሲክ ሪሌሽንሺፕ ውስጥ ስታክ አድርገህ እንድትቀር ያደርጋል። ሶስተኛ ደግሞ ኤክስተርናል ፕሬዠርም ቶክሲክ ሪሌሽንሺፕ ውስጥ አንዳንዴ ለውጭ ሰዎች ፐርፌክት ይመስላል ቶክሲክ ሪሌሽንሺፕ አይደል? ለሚታይ ሰው ጎረቤት ሲመጣ፣ ዘመድ ሲመጣ፣ አጎት ሲመጣ ተጽዕኖ ያሳድሩባል። አርፈሽ ኑሪ፣ አርፈህ ኑር አይደል? ሪሌሽንሺፕ ነው ያልኩት በነገራችን ላይ ስለ ትዳር እያወራለሁ። አርፈህ ኑር፣ አርፈሽ ኑሪ እንደዚህ ነው ምናምን ከገንዘብ ጋር የተያያዘ ተጽዕኖ ይደረግባቸዋል አይደል? ሴቶችም ቢሆን በቃ ይሄ ገንዘብ ስላለው አንቺ ይሄን የመሰለ ኑሮ እየኖርሽ ወይ እንደዚህ አይነት ግንኙነት እንደዚህ ያለው ሴቷ ምችን የመሰለች ልጅ ምናምን ዲፕ ዳውን የምናሳድርባቸው ተጽዕኖ አለ። ተረዳኝ? መውጣት እየፈለጉ ግን ሰው የሚነኛል የሚል ሀሳብ ውስጥ እንዲገቡ የሚያደርግ ማለት ነው። ያ ሪሌሽንሺፕ እንደማይሆናቸው እያወቁ የሰዎች ተጽዕኖ ግን ስታክ አድርገው እንዲቀሩ የሚያደርጋቸው በጣም ብዙ ሰዎች ነው ያሉት። በጣም ብዙ ሰዎች የምሬ ነው። ስፔሻል ሪሌሽንሺፕ ላይ ከሆነ እኔ የሰው ልጅ በዚህ ደረጃ ስትረግል እና ሰፈር ማድረግ አለበት ብዬ ስለማላምን ነው። አይ ማይት ቢ ሮንግ ከስፒሪቹዋል ከምናምን አንጻር አይ ዶንት ኖ ሮንግ ሊሆን ይችላል። ግን እኔ ከተረዳሁት ከምትከፍሉት ዋጋ አይብስም እየሰማሁት ካለሁት ግንኙነት አንጻር። በዚህ ደረጃ ቶክሲክ የሆነ ግንኙነት ውስጥ ዋጋ መክፈሉ ራሱ ለማን ነው ስል ለጽድቅ አይሆንም መቼም አይደል? ምክንያቱም ራሱ እየተጨበላለክ ነው እዛ ውስጥ ወይ ለምን ብለህ ስታስበው የማይሆን ነገር ነው። ትዳር እሱ ሌላ ዴፊኒሽን ያለው ሌላ ግንኙነት ነው። አንዴ ከገባህ በኋላ ብዙ የምትከፍላቸው ነገሮች ሊኖሩ ይችላሉ። ምክንያቱም ብዙ ነገር ስላለ ከዛ በላይ ቃል ኪዳን ብዙ ነገር አለ። ሪሌሽንሺፕ ላይ ሲሆን ግን ከእናንተ ጋር እንደ ስፒሪቹዋሊቲያችሁ የሚያሳድግ አይደል? መንፈሳችሁ የሚያጠነክር፣ እንድትበረቱ የሚያደርግ፣ ሰላም የሚሰጣችሁ፣ ቴኬር የሚያደርጋችሁ አይነት ግንኙነት እንጂ ስቃይ፣ ዱላ፣ ድብድብ፣ ስድብ፣ እርግማን፣ ትችት፣ የበታችነት፣ ስርቆት፣ መጥፎ ነገር ምናምን ዋይ ይሲ እንደዚህ ብለው ሊያብራሩልህ ይችላሉ። ግን መውጣት ነው የሚያቅታቸው። እነሱ ዝተው መሄድ ነው የሚያቅታቸው። ኢጓቸው ነው የሚከብዳቸው። ተረዳኸኝ? ሶ ቤዚካሊ የጓደኛ የቤተሰብ የምናምን ተጽዕኖም እንደዚህ ቶክሲክ ሪሌሽንሺፕ ስትራግል እንድታረግ መውጣት እንዲያቅትህ የራሱን አስተዋጽኦ ይጫወታል። አራተኛው ተስፋ ነው። ይቀየራል፣ ይስተካከላል። ቶክሲክ ሪሌሽንሺፕ መጥፎ ባህሪው ልክ እንደ ቁማር ነው። ኔክስት ምን እንደሚፈጠር አታውቅም። ያ ነገር ብሬን ውስጥ የሚፈጥረው አንቲሲፔሽን አለ፣ ዶፓሚን።
ባይ ዘ ዌይ ኤኒ ቶክሲክ ሪሌሽንሺፕ ውስጥ ያለ ሰው ይሄንን ሐሳብ ይረዳኛል። ቶክሲክ ወይም መርዛማ ግንኙነት ውስጥ ያለ ሰው የፍቅር ጊዜውን እንደሚያሳልፈው ማንም ሰው አያሳልፍም። በቃ ልክ እቺ የፍቅር ሞመንት ዋለች አይደል? እሷን ታይም ማንም እንደነሱ ደስተኛው ነው የሚያሳልፍ ይለው። በጣም ነው ደስ የሚለው። በቃ መልሶ የተስተካከለ ይመስላል ዓለም በቃ ፍቅሩ ጉረሽልኝ ምናምን፣ ግን አትዘልቅም። ትንሽ ጊዜ ነች። ተረዳኸኝ? ብሬንድ አእምሮ ደግሞ እንደዚህ አይነት ኤክስፒሪየንሶች በጣም ነው የሚወደው። በጣም ለምን መሰል በጉጉት እንዲኖር ያደርጉታል። ያቺ ተመልሳ ያቺ ነገር እስክትመጣ ይጠብቃል። ተረዳኸኝ? መሄድ አይደለም በቃ ልክ እንደ ሱስ ማለት ልክ እንደ አዲክሽን ማለት ተመልሳ ያቺ ፒክ ቡናን ጠጥተ ወሬቨር አጭሰ ወሬቨር የሚደረገው ነገር አርጋ ያቺ ፒክ ዋለች አይደል? ደስ የምትለው ሞመንት እሷን ይጠብቃል። እንዴ አሁን ሌክሱስ ምናምን ካሰብኩ እኮ የደስታዋ ታይም ከወጣ ባጭር ነች አይደል? ሴክሹዋል ነገር ምናምን ካሰ የደስታዋ ሞመንት ግን አጭር ነች እኮ። ደግሞ እዛው የሚከትህ እኮ ምኞቱ አይደል? እሷን ሞመንት ኤክስፔክት ማድረግ መጠበቁ መፈለጉ ልክ እንደ ቁማርተኛ ሰው እኮ አብዛኛውን ሉዝ አድርጎ አልቅሶ ብራን ነው የሚሄደው እኮ። ግን ያቺ የሚበላባት ሞመንት ነች አዲክትድ የምታደርገው አይደል? የሆነ ሰዓት ቤቲንግ የምትጫወቱ ሰዎች የሆነ ሰዓት ስትበላ ያቺን መዝግቦ ስክሪንሻት አድርጎ ያስቀምጥላል አይምሮ። ሶ ኔክስት የምትታገለው የምትሞክረው እሷን ፍለጋ ነው። ገባ? ትሞክራለህ፣ ታወጣለህ፣ ትከፍላለህ አንቲል ማን እቺ ሞመንት እስክትመጣ አሁንም ድጋሚ። ቶክሲክ የሆነ ሪሌሽንሺፕም ይሄ ባህሪ ያለው። ለምን ካልከኝ ግን አክቹሊ ያ ፍቅር በጣም ይጣፍጥ ደስ የሚል ሆኖ ሳይሆን ከተራበ ቦታ ስለመጣህ ነው ያ ፍቅር በጣም ይጣፍጥህ እንጂ ኖርማል ነው። ምግብ 2 ቀን ያልበላ ሰው እንጀራ ብትሰጠው አይጣፍጠውም? በውሃ ቁርሱን እንቁላል፣ ምሳውን ጥብስ፣ ራቱን እንደ የበላ ሰውዬስ ባዶ እንጀራ እንደዚህ በውሃ ብላ ብለቶ ይበላለታል? ወደ ላይ ነው የሚለዋል ይላል። አክቹሊ እንጀራ በውሃ ካልካል እንትን ካልክ መደም መብላት ከጀመር ግን የራበ ሰዓት ግን እኔ በልቻ ካሉ በደንብ ደረቅ እንጀራ በልታጠቀም ወጥ የሌለ ሰዓት ቤት ውስጥ በደንብ እንዲየቆረስካ እየቀረገድከው ነው የምትበላው እየጣፈጠ። ወጥ ካለ ግን አማራጭ ወጦች ራሱ ካሉት ይቸግራል። ሶ ያ እጥረት ስላለ ነው አክቹሊ ሰዎች ኖርማል ምግብ እንብላ፣ ራት እንብላ፣ ሙቪ ምናምን ማለት በቃ ትልቅ የፍቅር እንትን ይመስላቸው። ሱስ እኮ የተለየ የሚያደርግልህ ነገር የለም አይደል? ራስህ እንድትራብ አድርጎ ራሱ መፍትሄ ሆኖ ስለሚመጣ እንጂ በሱስ ምክንያት የተለየ የምታገኘው ነገር የለም እኮ። ባይዘው ለምሳሌ በቡና ሲምፕላስ በቡና ስነግርህ ያጀዝብህና ኖርማል ድሮ ያለ ቡና የምትነቃው ሰውዬ አሁን ትጀዝብና ለመንቃትና ኖርማል ለመሆን ነው ባይዘው ቡና ምን ጠጣ ያለ ነው። ስለዚህ አክቹሊ ምንም ያደርግልኝ አይደለም አለ ኖርማል ለመሆን ነው እየፈለኩት ያለሁት። እዚህ ዋው ቡና ደስ ይላል ስል የተለየ ነገር ፈጥሮልኝ ሳይሆን ኖርማል ህይወቴን ስለሰጠኝ ነው። ቡና ባይኖርም መኖር የነበረብኝ ማለት ነው። ሶ ፍቅርም እንደዛ ነው ከተረዳችሁኝ ሐሳቡን። ሶ ቶክሲክ ሪሌሽንሺፕም የሱስ ባህሪ ስላለው ነው መልቀቅ የሚያቅተን። ልክ እንደ ቡና ይናፍቃል። 4 ቀን 5 ቀን 6 ቀን ዝም ስንል 7ኛው ቀን ያንሰፈስፋል፣ ያምራል። ተረዳይ? ከዛች ሞመንት አሳልፈ በቃ ከዚህ በኋላ ተስተካክል ደግሞ ተስፋ አለው ተተበቃላ የሆነ ቀን እንደው ቶክሲክ እንኳን ባይሆን ተጋይተ ታውቃለህ ከሰዎች ጋር። ከዛ በቃ አስተካክለ ተነጋግረ ፈተው ሰላም ተኝተ ነገ ይደገማል። 2-3 ቀን በኋላ ይመጣል። ካራክተር ነው አክቹሊ። በሞራል አይቀይ። ብዙ ሰዎች በሞራል የሚስተካከል ስለሚመስላቸው ነው። እንደዚህ አርገን አንቺ ከዚህ በኋላ አንቺ ጧጧት እንዲታረጋለሽ ከዛ አንቺ 4ኛው ቀን ላይ እዛው ቦታ ትመለሳል። ምንም አዲስ ነገር የለውም አክቹሊ። ሶ ቤዚካሊ ይሄም አንዱ ሪዝን ነው ቶክሲክ ሪሌሽንሺፕ ውስጥ ስትራግል የምታረጉበት። 5ኛ ብቸኛ የመሆን ፍርሃት ነው። በቃ ሰዎች ብቻቸውን መሆን በጣም የሚፈሩ ሰዎች አሉ። አታችመንታቸው ሊሆን ይችላል፣ አስተዳደጋቸው ከብዙ መንገድ ሊመጣ ይችላል። ግን ብቸኝነትን መፍራት ከማይሆን አይነት ግንኙነት ውስጥ መውጣት እንድትፈራ ያደርጋል። ምክንያቱም እዛ ሪሌሽንሺፕ ብዙ ከመቆየት የተነሳ ከዛ የተሻለ ሰው አገኛለሁ ብሎ አለማሰብ፣ ባለሁበት ሲቹዌሽን ባለኝ አቅም ባለኝ ግንኙነት ባለኝ ምናምን ሌሎች ሰዎች ይቀበሉኛል ብሎ አለማሰብ። ይሄ በሶሳይቲ በካልቸር በባህላችን የሚፈጠር ነገር ነው። ለምሳሌ አንዳንድ ሁሉንም ባይሆን አንዳንድ ሴቶች ለምሳሌ ሲንግል ማም ሲሆኑ ተረዳኝ በቃ ሰው ይፈልገኛል ብሎ ካለማሰብ ወይም ደግሞ ጤነኛ ትክክለኛ የሆነ ወንድ ይፈልገኛል ብሎ ካለማሰብ አነሰሪ የሆነ ግንኙነት ውስጥ መግባት ማለት ነው። ቶክሲክ የሆነ ግንኙነት ውስጥ መግባት። ይሄን ምናልባት ሊያምኑልህም ይችላል። ዲፔንድስ ኢጓቸው አላቅም ሚያምን ይኖራል ትሩ ነው ብሎ እኔም እንደ ክላይንት ያወራቸው ሰዎች አሉ። ያልክነ አንዳንድ ሰዎች ደግሞ በፍጹም ይለዋሉ። እኔ ፖይንቴ ፕሩፍ የማድረግ አይደለም። ግን አንዳንድ ሰዎች አክቹሊ የኛ ሀገር ካልቸር አይደል ለወለደች ሴት ላገባች ሴት ምናምን አለው ልክ ያልሆነ ተጽዕኖ። ይሄን አምንበታለሁ።
ረዳኝ ልክ ያልሆነ ተጽዕኖ አለ። ልክ ወንድ ልጅ ቢፈታና ሴት ልጅ ብትፈታ፣ ወንድ ልጅ ቢወልድና ሴት ልጅ ቢወልድ አንድ አይነት እይታ የለም ሶሳይቲ ውስጥ አይደል? ይሄ ምንክደው ነገር ነው አይደለም? ከዛ ምክንያት ሰልፍ ወርዛቸውን ነገር የማሳነስ ነገር አለ አይደለም? ብቻቸውን የመሆን ፍራቻ አለ አይደለም? እዚህ ብቻዬን ከመሆን ከሆነ ጥሩ ያልሆነ ግንኙነት ውስጥም ቢሆን እንደዛ ብሎ ስታኬ ማድረግ ማለት ነው። ተረዳኝ? የመጀመሪያው ተበላሽቷል፣ ሶ ሁለተኛው ከሚበላሽ እንዴት የሚሆን አይነት ነገር። ሁለተኛው ውስጥም ግን ስትገባ የራበው ሰው ሆነህ ሊሆን ይችላል የምትገባው። የራበው ሰው ገበያ ትላከው አይደል? ትክክለኛ ነገሮችን ሳታይ ብቸኛ ከምትሆን ወይ ለፈታኸው ለተጣላው ሰው ፕሩፍ ለማድረግ ሊሆን ይችላል ሌላ ሰው ማግኘት እንችል። በወንድም በሴትም ብዙ ዋጋ ያስከፍላል። ሶ ቤዚካሊ ከዚህ እንዴት እንወጣለን? ከአንድ ጀምሮ ሰው ሰልፍ ወርዝ ወይም ለራሱ ያለውን አመለካከት የሚያሳድገው አክቹሊ የመጀመሪያው ከዚህ በፊትም ብዙ ጊዜ ተናግሬዋለሁ። ሰልፍ ወርዝን አንዱ ከሚያሳንሰው ነገር ያደረግናቸው ብዙ መጥፎ ነገሮች ነው። በተለይ ካደግን በኋላ ያለፍንባቸው ብዙ ቆሻሻ ህይወቶች የበሰበሰ ዝናብ አይፈራም አይነት ህይወት ውስጥ ይከቱናል። ወይም ጭቃ የጨቀየ ሰው እንዴት ነው በቃ አይደለም እዛው መጨመላለቅ ነገር ኦሬዲ አንዴ ነክቻለሁ አልወጣም አይነት ነገር ማለት ነው። ሶ የመጣንባቸው ህይወት ጋር መታረቅ ያስፈልጋል። እንግዲህ በስፒሪቹዋሊቲው ንስሐ ነው እንደየንትናችሁ ካለፈ ታሪክ ጋር መታረቅ ያስፈልጋል። ምክንያቱም በትላንት በሬ አይታረስም ማለት በቃ ትላንት ባጠፋችሁ ዛሬ ዋጋ መክፈል መቀጣት የለበትም ሰው ኦር ለራሱ ያለው አመለካከት መውረድ አለበት ብዬ አላምንም። በቃ ትላንት አጠፋ ኦፍ ኮርስ ሰው ነሽ ማይሆን ህይወት ውስጥ ገብተሽ ሊሆን ይችላል። ማይሆን ስተሰተሽ ሊሆን ይችላል። ማይሆን አይነት ግንኙነት ውስጥ ገብተሽ ብዙ ነገር ውስጥ ሊሆን ይችላል። ረዳኝ ሰው ግን ዛሬ ብሎ ከጀመረ ለራሱ ያለውን አመለካከት በደንብ ማሳደግ ይችላል ታጥቦ። ተረዳኝ የሆነች ኤግዛምፕል አለች እኔም ከዚህ በፊት የተጠቀምኳት ምናልባት ካገኛችሁት። ቆሻሻ ውሃ ውስጥ ንጹህ ውሃ የተጨመረ ሲል በጊዜ ሂደት ንጹህ የሆነ የሌለ ልክ እንደዛ ማለት ነው አክቹሊ። ሶ ሰልፍ ወርዝን ለመገንባት ታረቁ ካለፈ ታሪካችሁ ጋር። የምሬን ነው። የብዙ ሰው ችግር እሱ ነው። የሆነ የተጨመላለቅነው ነገር ካለፈው ያጠፋናቸው ጥፋቶች የገባንባቸው ቆሻሻ ነገሮች ኮንስተንትሊ ይስቡናል። በቃ አንዴ እዛ ውስጥ ነበርን የሚለው። ስለዚህ አዲስ ህይወት መጀመር ይቻላል በስፒሪቹዋሊቲ በደንብ መንገዱ አለ ደስ በሚል ሁኔታ። እንግዲህ ከዛ ውጭ ያላችሁ ሰዎች አላቅም የትኛው መንገድ ቴራፒ ሄዳችሁ ምንም ሄዳችሁ ብቻ ከዚህ ነገር ለመጽዳት ሞክሩ። ዘ ቤስት ዌይ ግን ንስሐ መግባት ነው ብዬ ማምነው እኔ። ዘ ቤስት ዌይ ከኤክስፒሪየንስም። ሶ ታረቁ ካለፈ ታሪካችሁ ጋር እርሱት። ለአንዴና ለመጨረሻ ጊዜ አጥባችሁ ጣሉት። የእናንተን አይወክልም፣ ከኔ ጋር አይሄድም አይደለም። አሁን ድረስ ምርጫዬን እያሳነሰብኛል፣ አሁን ድረስ የሚሄድባቸውን ቦታዎች እያወረድብኛል የትላንት ታሪኬ ነው። ሰዎች በትላንት ታሪኬ ስለሚያገኙ ለነሱ ፊት ለማድረግ ስል ከነሱ ጋር ለመመሳሰል ስል እነሱን እንዳይደብራቸው ስል በእነሱ ላለመተቸት ስል ተመደጋግሜ እዛ ውስጥ መግባት ግዴታ የለባችሁ። አዲስ ሰው መሆን ይቻላል። ረዳኝ። ምክንያቱም ትችት ራሱ ሰልፍ ወርዝን ያሳንስብሃል እኮ። ትላንት እንዲህ አልነበርክ እንዴ ይላል። እንኳን ሆንኩኝ በቃ መቀየር አይቻልም እንዴ? ይቻላል አይደል? ሶ ሰልፍ ወርዛችሁ ለብዙ የመጀመሪያ ያለፈ ታሪካችሁ ጋር ታረቁ። ሁለተኛ ኢንቫይሮንመንታችሁን ቀይሩ። ስታንዳርድ በጣም ነው ማታ ነው ባይዘው የምትውልበት ቦታ ነው ምርጫህን የሚወስነው። ቶክሲክ የሆነ ጓደኝነት ግንኙነት ቶክሲክ እዛ ጋር እንደፈለገች ምትሆን ጓደኛ እዚህ ጋር እንደፈለገ የሚሆን ጓደኛ እዚህ ጋር ምኑ ግራ ገባው ጓደኛ አይነት ህይወት ውስጥ ሆነ አንተ ላይ ተለሽ ልታስብ አትችልም። ምክንያቱም አይምሮአችን ሞር ሪአክት የሚያደርገው ለኢንቫይሮንመንት ነው፣ ለአካባቢያችን ነው ከኛ ከምናስበው ከምንመኘው በላይ። ስለዚህ ኢንቫይሮንመንት ክሊር መሆን አለበት። በቃ አለቀ። ካንተ ህይወት ፍላጎት፣ አስተሳሰብ፣ ሁኔታዎች ጋር መሄድ የሚችል አይነት ግንኙነት ነው ያለ መኖር ያለበት እንደ ፍሬንድም እንደ ብንም። ምክንያቱም የጓደኛሽ ሪሌሽንሺፕ ያንቺን ሪሌሽንሺፕ አፌክት ያደርገዋል። ይሄ ምንም የሚካድ ነገር አለ። የጓደኛሽ የትዳር ሁኔታ ያንቺን የትዳር ሁኔታ አፌክት ያደርገዋል። ሰው የሚያየውን ነው የሚኖረው። ስለዚህ በተቻላችሁ አቅም ለራሳችሁ ያለው ግምት ራሳችሁ ለማለት አሪፍ እንዲሆን አካባቢያችሁ ላይ ያሉትን ሰዎች ነው አሪፍ አድርጓቸው። ከነሱ ስታይ ኮፒ ስለሚያደርግ አይምሮ ለካ ስታንዳርዱ ይሄ ነው ይላል። ለካ ሚስት እንዲህ መሆን አለባት፣ ለካ ገርልፍሬንድ እንደዚህ መሆን አለባት። በመጥፎ አይደለም ፖዚቲቭ ነው ያልኩት። ለካ ወንድ ልጅ እኔም ለካ እንዲጠበቅብኛል እንድትል ያደርጋል። ለካ ሰው እንደዚህ ካረገ እንደዚህ የሚፈልገው ማግኘት ይችላል የምታየው እንድትኖር ያደርጋል። ሁለተኛ ባውንድሪ ነው። ባውንድሪ እንዳልኳችሁ ታይምን፣ ኤነርጂን፣ ቫሊዩን፣ ባዲን፣ ስሜትን እነዚህ ነገሮች በአንተ ፓወር በአንተ ቁጥጥር ስር ማድረግ ማለት ነው ባውንድሪ ማለት። ተረዳኝ። እኔ ለታይሜ ራሴ ነኝ አዛዥ መሆን ያለብኝ አይደለ? ከፈለኩ ሰጣለሁ፣ ካልፈለኩ አልሰጥህም። አንተ አስገድደኝ የምታረገው ከሆነ እየገባህ ነው፣ ቶክሲክ ውስጥ እየገባህ ነው ማለት። ማንንም ሰው ማንንም የማስገደድ ስልጣን የለውም። ሰው በፍላጎቱ ነው። እግዚአብሔር እንኳን እኔ እስከማውቀው ድረስ አያስገድድህም አይደል? ነጻ ፍቃድህ ነው ወደሱ። ስለዚህ እግዚአብሔር ያልነጠቀህን ነጻ ፍቃድ ሰዎች መንጠቅ አለባቸው ብዬ አላምንም። ለታይም ፍላጎት ሊኖር ይገባል። ስራ ካለ መብት ነው አለመሄድ። ተረዳኝ። ማረፍ ከፈለክ መብት ነው ማረፍ። ታይምህ ላይ ባውንድሪ ሊኖር ይገባል። ኢነርጂ ላይ ባውንድሪ ሊኖር ይገባል። ተረዳኝ። በቃ ጉልበትን የምታወጣባቸውን ቦታዎች አንተ መመጠን አለብህ፣ አንተ መፈለግ አለብህ በፍቃድ በፍላጎት እንጂ ሰዎች አስገድደው መሆን የለበትም።
ተረዳኝ። እስከዛ ድረስ ነው መሆን ያለበት። ስሜትህን ያንተ ያለ ፍላጎት የሚሆኑ ነገሮችን አንተ ስትረስ የምትሆንበት፣ አንተ ዲስሪስፔክት የምትሆኝበት፣ አንቺ ማትከበሪበት እነዚህ አይነት ቦታዎች ላይ እሺ አይባልም ዝም ብሎ ተረዳኛለ። እንዶ ክፉ ላለመናገር ከሆነ መሸሽ አለ፣ ክፉ ላለማድረግ ከሆነ ዞር ማለት። ምክንያቱም እነዚህ ነገሮች አንድ አይደለም ጉዳታቸው፣ ተጨምረው ማንነትን ነው የሚቀይሩብህ። መጥፎ ፓርት እሱ ነው። ልቻላቸው ብለህ ስትችል ተጨምሮ ማንነትን ይቀይረዋል። ስለዚህ ወይ መሸሽ ከዚህ አይነት ነገሮች ውስጥ ቫልዩ፣ ከምንም በላይ ቫልዩን የምታምንባቸውን ነገሮች ባውንደሪ ሊኖር ይገባል። እኔ አሁን ላይ በከባድ ሁኔታ ሪሌሽንሺፑ ላይ እየሰማሁ ያለሁት እኔም ጋር የመተው ከሚያወሩኝ ነገሮች ይሄ የቫልዩን ወይም ይሄ አንተ ክብርና ቦታ የምትሰጣቸውን ነገሮችን መረጋገጥ ነው። በጣም ሮንግና አስጠሊታ የሆነ ነገር ቢኖር የምሬ ነው ባልል ደስ ይለኛል። ግን ሴክሹዋል ግንኙነት ላይ በጣም ዋይልድ ለመስማት ይቅር በላይ ለመስማት የሚዘገንን ነገር ካላረግን በዚህ ከወጣ ካልገባን አይነት ማለት ማስጨነቅ፣ ያ ከሚጠላኝ ብዬ የገባውበት እሱን ከሚደብረው ብዬ ዋይ ለምን የምሬ ነው ለምን ገደል ላይ ገባ የሚቅርታ አድርግልኝ። እኔ አንቺ ፍቅረኛ ወራንተም ሳይሆን ጀነራሊ እንደዚህ አይነት ማታምኑበትን ነገር አታርጉ። ማንም ለዛ ክሬዲት የሚሰጣችሁ ነገር ሰው የለም። ነገር ሳታምንበት ለኔ ብላ አረገችልኝ ማንም አይልሽም። ሳያምንበት ለኔ ብሎ ነው ያረገልኝ ማንም አይል። የማታምኑበትን ከሃይማኖታችሁ፣ ከማንነታችሁ፣ ከባውንደሪያችሁ የሚያስወጣችሁን ነገር ማለት ነው ይቅርባችሁ። believe me ሰው ባውንደሪውን ጠብቆ ክብሩን ስለጠበቀ ምንም የሚሆነው ነገር የለም። ሪሌሽንሺፕ ላይ በጣም ዋይልድ የሆነ ነገር ውስጥ መግባት፣ ቫልዩ የምታረጋቸውን ነገሮች ማቆሸሽ ረዳኛለ። በቃ አንተ በህይወት ስታድግ ሊሆን ይችላል፣ ሃይማኖት ላይ የሆነ ቦታ ክብር የምትሰጣቸውን ነገሮች መከታተፍ ዋይ ስለምትወጁ ምንም አይገናኝም። በቃ ባውንደሪ ያስፈልጋል። ኖ እዚህ ጋር መስመር አለ። እቺን ቀይ ላይን አትለፋት፣ እቺን ቀይ ላይን አትለፊያት። ቢ ኬርፉል ወንዱም ማለት አለበት። የምሬን ነው። ይሄ ስፒሪቹዋሊቲ የሚጓጫው አሉ። እኔ ደግሞ ፐርሰናሊ ባውንደሪ ከየት ይነሳል ካላችሁ ባውንደሪ መነሻው ትልቁ ቦታ ስፒሪቹዋሊቲ ነው። አሁንም ቢሆን ሰው መተዳደሪያ ደንቡ ስፒሪቹዋሊቲ ነው አይደል? ወይም ደግሞ መንፈሳዊነት ነው። መንፈሳዊ ነገሩ ነው መተዳደሪያ ደንቡ። ሶ በየትኛውም ሃይማኖት ያላችሁ ሰዎች እንደ ሃይማኖታችሁ እነዛ ነገሮች ደግሞ አብዛኛውን ጊዜ ታይምህ ላይ፣ ኢነርጂህ ላይ፣ ስሜትህ ላይ፣ ቫልዩ ላይ፣ ቦዲህ ላይ ትልቅ ህግ አላቸው አይደል? ሁሉም ሪሊጅን ላይ መሄድ ይችላል፣ ሁሉም ሃይማኖት ላይ መሄድ ይችላል። እንዳልኩት ነው ባውንደሪ እነዚህ 5 ነገሮች ላይ በጣም ፎከስ ያደርጋል። ታይምህ ላይ፣ ኢነርጂህ ላይ፣ ቦዲህ ላይ፣ ስሜትህ ላይ፣ ቫልዩ የምታረጋቸው ነገሮች ላይ። እነዚህ ነገሮች ደግሞ መስመር የሚያሰምርልህ ከምንም በላይ ስፒሪቹዋሊቲ ላይ ያለ ነገር ነው። እነዚህ ነገሮች እሺ ማለት የለብህም። ኖ ማለት የምሬ ኖ ስትሉ ያለ ደስታ you have no idea። መስመር በማለፍ ውስጥ ደስታ የለም። መስመር በማለፍ ውስጥ ለኔ ተብሎ ነው ሳይሆን መናቅ ነው ያለው። ግን አምቴልኝ መናቅ ነው ያለው። ተጨማሪ ነገሮችን መፈለግ ነው ያለው። የሚቆምና የሚቀንስ ነገር በፍጹም አይኖርም ነው። ከዛ ውጪ ደግሞ የቤተሰብና የምናምን ተጽዕኖ ነው። ይህን ባጭሩ ነው የምላችሁ። ቤተሰብ ምናምን አይኖርላችሁም ህይወታችሁ። አፍተሮል እናንተ ናችሁ የምትሰቃዩት። አፍተሮል እናንተ ነው ዋጋ የምትከፍሉት። አፍተሮል ብዙ አይነት ነገር ውስጥ የምትገቡት እናንተ ናችሁ። ትናንት ሶሻል ሚዲያ ላይ ያየው ነበረ ሴፉ ሾው ላይ የሯጯ ብሬን ተበላው ምናምን የሚል። አሁን እቺ ሴትዮ ነች ስትራግል ያደረገች whatever it is የተፈጠረው ነገር ማንም እየኖርላት አይደለም አይደል? ፍዳዋን እየበላች ያለችው እቺ ነች። ስለዚህ ሰው አይደለም የሚኖርላችሁ ነገ ህይወቱን። ሰው ለሰዎች ፕሩፍ ለማድረግ ሳይሆን እናንተ ሰላም ናችሁ ወይ፣ አክቹሊ እናንተ ደስተኛ ናችሁ ወይ፣ እናንተ ግሮ እያረጋችሁ ነው ወይ ነው። ስለዚህ ማንንም መስማት ሳይሆን እናንተ በደንብ ማየት አለባችሁ። የምሬን ነው። ሀብታም አገባች ለመባል ብለሽ ምስቅልቅሉ የሆነ ህይወት ውስጥ አትኑሪ፣ መኪና ለመንዳት ብለሽ። የምሬን ነው። ምክንያቱም ከዛ ይብሳል ዳሜጁ፣ ሜንታል ዳሜጁ። አንተም እንደዛው ቆንጆ አገባ ለመባል ብለህ ሰውነቷ የሚያምር ሴት አገባ ለመባል ብለህ አይ ዶንት ቲንክ ዋጋ መክፈል አለብህ ብዬ አላስብም። የማይሆን ከሆነ በጊዜ ቦታን መያዝ ነው። ሪሌሽንሺፕ ነው ያልኩት። አሁንም ቢሆን ትዳር ላይ እያወሩ አይደለም። ቦታችሁን በጊዜ መያዝ ያስፈልጋል። አለበለዛ ሞር በገባ ቁጥር ሞር ኮኔክሽን፣ ሞር ኢነርጂ፣ ሞር ታይም፣ ሞር ዋጋ መክፈል ይባላል ሲደመር አይደል? ስለዚህ አክቹሊ ሰዎችንም ተጽዕኖ ነው። ተስፋ ፎልስ ተስፋ ላይ ዲፔንድ አታርጉ። ተረዳኝ? ህይወት ሪሌሽንሺፕ ደስታ ብቻ ላይሆን ይችላል፣ ግን ኖርማል ነው። ተረዳኛለ? ፔንፉል ግን አይደለም። ፔንፉል የጋራ ነገሮች አሉ ካንተ ቁጥጥር ውጪ ሆኑ። ግን አንዳችሁ ለአንዳችሁ ፔን ከሆናችሁ፣ አንዳችሁ ለአንዳችሁ ምንድነው የሚባለው ህመም ብቻ ከሆናችሁ፣ አንዳችሁ ለአንዳችሁ መሰናክል ከሆናችሁ አይ ቲንክ እኔ መሰናክል የምትፈጥሪው ኦር የምትፈጥረውም ሰውዬ ቢሆን ለዛየው ሰውዬ ስትል በቃ በሰላም ይድልቀቀው። ይሄ ተስፋው ምናልባት የውሸት እንደሆነ አንደርስታንድ ማድረግ አለባችሁ።
ተስፋው ስላችሁ ይሄ የቁማር አይነት ግንኙነቱ አለ አይደል? ትንሽ የደስታ ብዙ ስቃይ፣ ትንሽ የደስታ ብዙ ስቃይ አይነት ጌም ጋምብሊንግ፣ እሱ አይነት ፓተርን ውስጥ መግባታችሁን አንደርስታንድ ማድረግ ያስፈልጋል። ከዚህም ሂል እንድታረጉ የመጨረሻው ፊሊንግ የለውን ነው። ኦፍ ኮርስ ብቻ መሆን በጣም ይከብዳል። ኦፍ ኮርስ አንዳንዴ ብቻችንን ላለመሆን ስንል ኦር ለራሳችን የሰጠነው ግምት ከመውረዱ ትንሽ ያገኘነው ነገር የራበው ሰው ገበያ ትላከው እንደሚባለው ያገኘው እንደሚበላው ዋጋ ሊያስከፍለን ይችላል። ግን ደግሞ እኔ የምሬን ነው የምላችሁ ቶክሲክ የሆነ ግንኙነት ውስጥ ሆኖ ፈጣሪን ከማማረር ጸጥ ብሎ ብቻ መኖር የተሻለ ነው ባይ ነኝ በእኔ አመለካከት። ተረዳኸኝ? ምክንያቱም አእምሮህ እየተቀየረ አስተሳሰብ እየተቀየረ ሰዎችን የምታምንበት ደረጃ እየተበላሸ ብዙ ነገር እየገነባህ የምትሄደው። ተረዳኸኝ? ሶ ኔክስት የምትፈጥረው ጄኔሬሽንም ያንን ፓተርን ይዞ ነው የሚሄደው ያንተ ልጅ ኦር ያንቺ ልጅ። እዚህ ቢያንስ ለነሱ ስትሉ ክሊን መሆኑ የተሻለ ነው ብዬ አስባለሁ። ሆፕፉሊ ዚስ ቪዲዮ ሄልፕስ ብዬ አስባለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ሰላም ነው።